ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ሻቢያን ለመገልበጥ ጥምር ጦር ተመሰረተ። ኢሳያስ የማያልፉት እሳት ደጃቸው ደርሷል። በአዲሃሎ ቤተ መንግሥት ከባድ ወጀብ እየነፈሰ ነው። አሰብ አፍንጫ ስር በቡሬ ሻቢያን ለመጣል አዲስ ጥምር ጦር መመስረቱን አዛውንቱን አምባገነን ያስደነገጠ ሆኗል። ታዳምጡታላቸው። ኢትዮጵያ ድንበር ላይ አደገኛ ጦር እየተከማቸ ነው። በግብጽ የሚዘወረው ጦር ኢትዮጵያን በሁለት አቅጣጫ ለማጥቃት እየተሰናዳ መሆኑ ታውቋል። በወልቃይትና በቤንሻንጉል አቅጣጫ ግዙፍ ጦር እያከማቸና እያስጠጋ መሆኑ የተረጋገጠ ሲሆን ነገሩ ለኢትዮጵያ እጅግ አስጊ ሆኗል። ዝርዝሩን ይዘናል። የግብጽ ነገር እያደር ጥሬ ሆኗል። ካይሮ በኢትዮጵያ ወንዞች ላይ ትዕዛዝ አስተላልፋለች። ከአባይ ውሃ አንዲት ጠብታ አንሰጥም ስትል ተደምጣለች። ምንነግራችሁ ጉዳይ ነው። አሜሪካ ተጨማሪ የአፍሪካ ሀገራትን ቪዛ ለማግኘት የዋስትና ማስያዣ ገንዘብ ከሚጠይቁ ውስጥ ማካተቷን ይፋ አድርጋለች። ኔስሌ የተሰኘው የህፃናት ምግብ አምራች በመላ ዓለም የተወሰኑ ምርቶቹን ወደ ኩባንያው እንዲመለሱ ጠይቋል። ይህ ዜና መሰማቱን ቀጥሎ ታዋቂ የወተት ምርቶች እየተሰበሰቡ ሲሆን አደገኛ የጤና ጉዳት መያዛቸውም ይፋ ተደርጓል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ኢትዮጵያ ድንበር ላይ አደገኛ ጦር እየተከማቸ ነው። በግብጽ የሚዘወረው ጦር ኢትዮጵያን በሁለት አቅጣጫ ለማጥቃት እየተሰናዳ መሆኑ ታውቋል። በወልቃይትና በቤንሻንጉል አቅጣጫ ግዙፍ ጦር እያከማቸና እያስጠጋ መሆኑ የተረጋገጠ ሲሆን ነገሩ ለኢትዮጵያ እጅግ አስጊ ሆኗል። የሱዳኑ ጦርነት ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ ነው። ከሳምንታት በፊት ሱዳን ትሪቢዩን የአልቡርሃንን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት ዝግጅት ማጠናቀቁን ዘግቦ ነበር። ለዚህም እንደ ምክንያት የተቀመጠው ኢትዮጵያ በቤንሻንጉል ክልል ለፈጥኖ ደራሽ ኃይሉ የጦር ቤት ሰጥታለች የሚል ነው። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባለፉት ሳምንታት በተከታታይ በወጧቸው ሪፖርቶች መሳሪያ ጫኝ አውሮፕላኖች ከአቡዳቢ ወደ ኢትዮጵያ ተደጋጋሚ በረራ እየተደረገ መሆኑን ተናግረዋል። በትናንትናው ዕለት ደግሞ አልማሻድ አልሱዳኒ.com የተሰኘ የሱዳን ሚዲያ ብሔራዊ ጦሩ ከፍተኛ ቁጥር ያለው ወታደርና የጦር መሳሪያ በኢትዮጵያ ድንበር ላይ እያከማቸ መሆኑን ምንጮቹን ዋቢ አድርጎ ዘግቧል። ይህም ለኢትዮጵያ ተጨማሪ ስጋት የፈጠረ ጉዳይ ሆኗል። ይህ በእንዲህ ሳለ የፈጥኖ ደራሽ ኃይሉ ዋና ደጋፊ አረብ ኤምሬትስ የውጭ ጉዳይ ሚኒስትሯን ባለፈው ሰኞ ወደ አዲስ አበባ በመላክ ከዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። በውይይታቸው ማብቂያ በጋራ ባወጡት መግለጫ ከሚያዝያ 2015 ዓ.ም ጀምሮ ጦርነት እየታመሰ ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸውን ጥቃቶች አውግዘዋል። ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉ ጥሪ አቅርበዋል። ጦርነቱ የሚቋጭበትን መንገድ በተመለከተም የእርስ በርስ ጦርነት የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል የሚለው መግለጫው ላይ ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁም የሚደረግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነትም በመግለጫቸው ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖርም ጠይቀዋል። በሲቪል የሚመራ ገለልተኛ መንግስትን ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑንም አንስተዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውም አካል በስም አይጠቅስም። የባህረ ሰላጤው ሀገር የተባበሩት አረብ ኤምሬቶች ከዚህ ጋር በተያዘ በተደጋጋሚ ስሙ ይነሳል። ሻቢያን ለመገልበጥ ጥምር ጦር ተመሰረተ። ኢሳያስ የማያልፉት እሳት ደጃቸው ደርሷል። በአዲሃሎ ቤተ መንግሥት ከባድ ወጀብ እየነፈሰ ነው። አሰብ አፍንጫ ስር በቡሬ ሻቢያን ለመምታት አዲስ ጥምር ጦር መመስረቱን አዛውንቱን አምባገነን ያስደነገጠ ሆኗል። የኤርትራ ተቋሚ ድርጅቶች የኤርትራ አፋር ብሔራዊ ጉባኤና ቀይ ባህር አፋር ዲሞክራሲያዊ ድርጅት አብሮ ለመታገል የሚያስችላቸውን የትብብር ስምምነት ተፈራርመዋል። ስምምነቱ ሻቢያን አሸብሯል። ሁለት የኤርትራ
ተቋሚ ድርጅቶች አዲስ አበባ ውስጥ በተፈራረሙ ስምምነት የጋራ ግብ ማስቀመጣቸውንም አስታውቋል። አሊ መሐመድ ዑመር የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ አባልና ቃል አቀባይ ናቸው። ከጥቂት ሳምንታት በፊት አፋር ክልል ሰመራ ውስጥ የአፋር ሱልጣኖች፣ ምሁራን፣ ወጣቶች እና ሌሎች የማህበረሰብ አካላት ተሳታፊ በሆኑበት ጉባኤ ድርጅታቸው ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር በመድረኩ መታደሙን በማስታወስ አሁን ደግሞ የኤርትራ አፋር ብሔራዊ ጉባኤ ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር አዲስ አበባ ውስጥ በፈረሙት ስምምነት አብሮ ለመታገል መስማማታቸውን አስረድቷል። በአካባቢው ላይ ያለውን አምባገነን ስርዓት ለመገርሰስ በምናገኘው ድል በሙሉ አብሮ መስራት የግድ መሆኑን አምነን የተስማማንበት ስምምነት ነው የተፈራረምነው ያሉት አቶ አሊ የዚህ ስምምነት ውጥኑም የትግል ግቡ ተመሳሳይ የሆነውን የአፋር ህዝብ ፍላጎት ለማሳካት ነው ብሏል። የሁለቱ ድርጅቶች ስምምነት ኤርትራ ውስጥ የህዝቡን ራስን በራስ ማስተዳደር ማሳካት የመጀመሪያ ግቡ ነው ያሉት ቃል አቀባዩ ትግላቸውን ዲሞክራሲያዊ ኤርትራ ለመፍጠር እንደሆነም ገልጸዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ቃል አቀባይ አቶ ነስረዲን አህመድ አሊ በበኩላቸው በቅርቡ በሰመራ ከተደረገው ህዝባዊ ኮንፈረንስ መረዳት የተቻለው ለ3 አስርት ዓመታት የተለየ ጭቆና ውስጥ ነበርን ያሉት ቀይ ባህር አፋር ዴናክሊያ ህዝብ ይፈጸምበታል ካሉት ጭቆና ነፃ እንዲወጣ ህብረት በማስፈለጉ ወደ አንድ መተናል ሲሉ ተናግረዋል። እኛ ሁለቱም የፖለቲካ ኃይሎች የቀይ ባህር አፋር ተወላጆች እንደመሆናችን ልዩነት እንኳን ቢኖር ወደ አንድነት በሂደት ውስጥ መምጣት እንዲቻል በማሰብ ነው ያሉት አቶ ነስረዲን የህዝቡን ፍላጎት ጭምር መሰረት በማድረግ ብሎም ለሌሎች በትግሉ ለሚገኙ ድርጅቶች አብነት ለመሆን ለአንድ ግብ ስምምነት አኑረናል ብለዋል። በኤርትራ ዲሞክራሲ ያሉ ስርዓትን በመገንባት የህዝቡን የራስን እድል በራስ የመወሰን ዲሞክራሲያዊ መብት ማረጋጋት የትግሉ ግብ ነው ያሉት አቶ ነስረዲን አክለውም ከፖለቲካ ግባቸው ለመድረስ አንድነት በማስፈለጉ የትብብር ስምምነት መፈረማቸውን አስረድተዋል። የግብጽ ነገር እያደር ጥሬ ሆኗል። ካይሮ በኢትዮጵያ ወንዞች ላይ አደገኛ ትዕዛዝን አስተላልፋለች። ከአባይ ውሃ አንዲት ጠብታ እንሰጥም ስትል ተደምጣለች። ከአባይ ውሃ ላይ አንዲት ጠብታ ውሃ እንሰጥም ሲሉ የግብጽ የውጭ ጉዳይ ሚኒስተር የውሃ ሀብት ሚኒስትሩ አዲስ መግለጫ ሰጥቷል። የግብጽ ባለስልጣናት የህዳሴውን ግድብ ስራ ከተጀመረ አንስቶ ግንባታው ተጠናቆ ከተመረቀ በኋላ ጭምር በጉዳዩ ላይ መግለጫ መስጠታቸው የተለመደ ሆኗል። የግብጻውያኑ በሰጡት መግለጫ ለየት የሚያደርገው ግን ሁለት የግብጽ ሚኒስትሮች በጋራ መግለጫ መስጠታቸው ነው። እነዚህ የውጭ ጉዳይ ሚኒስትሩና የውሃ ሀብት ሚኒስትሩ ናቸው። ሚኒስትሮቹ በጋራ በወጡት በዚህ መግለጫ ግብጽ ከአባይ ተፋሰስ ሀገራት ጋር ያላትን ግንኙነት መገምገማቸውን አስታውቀው ከቅርብ ጊዜ ወዲህ አባይ ተፋሰስ ኢኒሼቲቭ አማካኝነት የተደረገው ምክክር ጠቅሰዋል። በኢኒሼቲቭ አማካኝነት የአባይ ተፋሰስ ሀገራት ወደ አንድነት እንዲመጡ የበኩላቸውን ጥረት ማድረጋቸውን ገልጸው ግብጽ ከሁሉም የአባይ ተፋሰስ ሀገራት ጋር በትብብርና ለጋራ ጥቅም ለመስራት ቁርጠኝነቷን ማሳየቷን አስረድቷል። ጨምረውም በዚህ የትብብር ልማት ጥረቶች የግብጽ የውሃ ደህንነትን ሊያዳክሙ ይችላሉ ወይም ድንበር ተሻጋሪ ወንዞችን በተመለከተ ዓለም አቀፍ ሕግን የሚጥሱ እንዳይሆኑ ልዩ ትኩረት እንደተሰጠውም ጠቅሷል። ሚኒስትሮቹ ጨምረው ይሁንና በምስራቃዊ አባይ በኩል ዓለም አቀፍ ሕግን የጣሱና የተናጠል ፕሮጀክቶችን እያከናወኑ መሆናቸውን አጥብቀን እናወግዛለን ያሉ ሲሆን በድንበር ተሻጋሪ ወንዞች ላይም ዓለም አቀፍ ሕግን ማክበር እንደሚገባም አሳስበዋል። በመግለጫቸው የግብጽ ውሃ ደህንነት ለመጠበቅና በተፋሰሱ ዙሪያ ያሉ የልማት ፕሮጀክቶችን ለመከላከል የውጭ ጉዳይ ሚኒስትርና የውሃ ሀብት ሚኒስትሩ በቅንጅት መስራታቸውን እንደሚቀጥሉም አስታውቀዋል። ግብጽ በአባይ ተፋሰስ ሀገራት ላይ ለልማትና ለአቅም ግንባታ ያወጣቸውን አጠቃላይ ወጪ አሁን $100 ሚሊዮን መድረሱን የጠቀሱት ሚኒስትሮቹ ጨምረውም ይህን ሁሉ ጥረት የምናደርገው ከአባይ ውሃ ላይ አንዲት ጠብታ ውሃ ላለመስጠት ነው ማለታቸውን አህራም ኦንላይን ዘግቧል። ኔስሊ የተሰኘው የህፃናት ምግብ አምራች በመላው ዓለም ያሉ የተወሰኑ ምርቶቹ ወደ ኩባንያው እንዲመለሱ ጠየቀ። ኔስሊ የተሰኘው የምግብ አምራች ኩባንያ ኤስኤምኤ ቢባ ናን አልፊሚኖ የተሰኙ የህፃናት ምግቦች ላይ ማቅለሽለሽና ማስመለስ የሚያስከትል
ሴሩስላይድ ከተሰኘ ኬሚካል ጋር የተነካኩ ናቸው በማለት ምርቶቹ እንዲመለሱ ጥሪ አቅርበዋል። ድርጅቱ መጀመሪያ ጥሪውን ያቀረበው በአውሮፓ በሚገኙ አንዳንድ ምርቶች ላይ ነበረ ቢሆንም በኋላ ላይ ጥሪው ወደ አፍሪካ፣ አሜሪካና እስያ አስፍቷል። ኩባንያው እስካሁን ከምግቦቹ ጋር በተያያዘ የተፈጠረ የጤና እክል እንደሌለ ቢገልጽም ደቡብ አፍሪካን ጨምሮ 37 ሀገራት ከህፃናት ምግቡ ጋር በተያያዘ የጤና ማስጠንቀቂያ ሰጥተዋል። የብራዚል የጤና ሚኒስቴር መርዛማ ነገር የተገኘው በኔዘርላንድ በተመረቱት ላይ ነው ሲል የኔዘርላንድ ተቋሙ በስዊዘርላንድ የተመረቱት ላይ ነው ብሏል። የደቡብ አፍሪካ የጤና ሚኒስትር ወደ ኩባንያው እንዲመለሱ የተጠሩ ምርቶች ባለፈው ሰኔ የተመረቱና የ18 ወራት ቆይታ ያላቸው እንደሆነ ገልጿል። ዜናው ከተሰማ በኋላ የህፃናት የምግብ አምራቹ ኩባንያ ኔስትል የአክሲዮን ዋጋ በ5.7% ቀንሷል። ኔስሊ ከዚህ ቀደም ወደ አፍሪካ በሚልካቸው የህፃናት ምግቦች ላይ ከመጠን በላይ ስኳር ይጨምራል ተብሎ ተከሶ ነበር። አሜሪካ ተጨማሪ የአፍሪካ ሀገራትን ቪዛ ለማግኘት የዋስትና ማሳዣ ገንዘብ ከሚጠይቁት ውስጥ ማካተቷን ይፋ አደረገች። ባለፈው ዓመት ሐምሌ በተወሰኑ ሀገራት ላይ ተግባር የተደረገው የዋስትና ማሳዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15,000 ማሳዣ ማቅረብ እንዳለባቸው ያዛል። በአሜሪካ የውጭ ጉዳይ መስሪያ ቤት ድረገጽ ላይ በወጣው ዝርዝር 38 ሀገራት የተካተቱ ሲሆን 24ቱ የአፍሪካ ሀገራት ናቸው። የአሜሪካ መንግስት አሁን ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪ ይፋ ያደረጋቸው ሀገራት አልጄሪያ፣ አንጎላ፣ ባንግላዴሽ፣ ቤኒን፣ ብሩንዲ፣ ኬፕ ቨርዴ፣ ኩባ፣ ጅቡቲ፣ ዶሚኒካን፣ ፊጂ፣ ጋቦን፣ አይቬሪ ኮስት፣ ኪርጊስታን፣ ኔፓል፣ ናይጄሪያ፣ ሴኔጋል፣ ታጂኪስታን፣ ቶጎ፣ ኡጋንዳ፣ ቫኑዋቱ፣ ቬንዙዌላ እና ዚምባብዌ ናቸው። በዚህ አሰራር መደበኛው ቢ1 እና ቢ2 የተባሉትን የሥራና የቱሪስት ቪዛዎች ለማግኘት የሚያመለክቱ የአገራት ዜጎች ጉዳያቸውን በሚመለከት የቪዛ ባለስልጣናት ውሳኔው መሰረት $5,000፣ $10,000 ወይም $15,000 ማሳዣ ማቅረብ አለባቸው። ይህ ባለፈው ዓመት ሐምሌ መጨረሻ ላይ ይፋ የተደረገው የቪዛ አሰራር በቀዳሚነት ቡታን፣ ቦትስዋና፣ ማዕከላዊ አፍሪካ ሪፐብሊክ፣ ጋምቢያ፣ ጊኒ ቢሳው፣ ማላዊ፣ ሞሪታኒያ፣ ናሚቢያ፣ ሳኦቶሜ፣ ታንዛኒያ እና ተርከሜኒስታን እንደዚሁም ዛምቢያ ነበሩበት። በቪዛ ማመልከቻቸው ወቅት የሚቀርበው የገንዘብ ማስያዣ አመልካቾች ቪዛ ለማግኘት ዋስትና እንደማይሆንና ቪዛውን ከተከለከሉ ወይም አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ የሚሆን እንደሆነ ተገልጿል። ይህ የአሜሪካ መንግስት በ38 ሀገራት ዜጎች ላይ የጣለው የቪዛ ማግኛ ቅድመ ሁኔታ ከተፈቀደላቸው ጊዜ በላይ አሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑን ባለስልጣኑ አስረድተዋል። የአሜሪካ የዜግነትና የስደተኞች አገልግሎት በሚኒሶታ የሚገኙ ስደተኞችን ህጋዊነት እንደገና ለመመርመርና ማጭበርበር የተገኘባቸውን ወደ ሀገራቸው ለመመለስ ያለመው ኦፕሬሽን ፓሪስ የተሰኘ ዘመቻ መጀመሩን አስታወቀ። ይህ ኦፕሬሽን በዋናነት የሚያነጣጥረው በፕሬዝዳንት ዶናልድ ትራምፕ የጉዞ እገዳ ዝርዝር ውስጥ ከተካተቱት አሳሳቢ ሀገራት ከመጡትና በሚኒሶታ ከሚኖሩ 5600 ስደተኞች ላይ ሲሆን የሶማሊያ ተወላጆች የዚህ ዘመቻ ዋነኛ ዓላማ መሆናቸው ተገልጿል። እንደ ቃል አቀባዩ ማቲዮ ትራስጌት ለፎክስ ኒውስ እንደገለጹት ሚኒሶታ ለኢሚግሬሽን ማጭበርበርና የጦርነት ቀጠና ሆናለች። የአሜሪካን የኢሚግሬሽን ስርዓት ለቅጥፈት የሚጠቀሙትን ዝም ብለን አንመለከትም፣ ቅድሚያ ለአሜሪካን እንሰጣለን ብሏል። በዚህ ኦፕሬሽን መሰረት የስደተኞች የኋላ ታሪክ ምርመራ ባክግራውንድ ቼክ እንደገና ይደረጋል። ቃለ መጠይቆቹ በድጋሚ ይካሄዳሉ። አንድ ስደተኛ የጥገኝነት ጥያቄው ተገቢነትና ትክክለኛነትን ያረጋግጣል። አሊያም ማጭበርበር ወይም የብሔራዊ ደህንነት ስጋት ከተገኘባቸው ጉዳያቸው ወደ ኢሚግሬሽን ፖሊስ ተመርቶ የመባረር ሂደት ይጀመራል ተብሏል። ይህ እርምጃ የተወሰደው በቅርቡ በሚኒሶታ ወደ $9 ቢሊዮን የሚጠጋ ከፍተኛ የማጭበርበር ወንጀል መጋለጡን ተከትሎ ነው። በዚህ ወንጀል ከተከሰሱ 78 ግለሰቦች መካከል ብዙዎቹ ከሶማሊያ ማህበረሰብ የተወጣጡ መሆናቸው ተጠቅሷል። የሀገር ውስጥ ደህንነት ጸሐፊ
ክሪስፒ ኖም እንዳስታወቁት እስካሁን በተደረገው ዘመቻ ከ1500 በላይ ወንጀለኞች በቁጥጥር ስር ውለዋል። በሌላ በኩል በሌክቪል ሚኒሶታ የሚገኝ አንድ ሃምፕተን ኢን ሆቴል የአይሲ ወኪሎችን አላስተናገድም ማለቱን ተከትሎ እርምጃ ተወስዶበታል። የትራምፕ አስተዳደር ሆቴሉ ከመንግስት ጋር የነበረውን ውል ያቋረጠ ሲሆን የሂልተን ሆቴል ግሩፕም ከቅርንጫፉ ጋር ያለውን ግንኙነት አቋርጧል። ባለስልጣናት እንደገለጹት ይህ በሚኒሶታ የተጀመረው ኦፕሬሽን ፓሪስ ወደ ሌሎች ግዛቶችም እንደሚስፋፋ ይጠበቃል።